የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በግብጽ የ5 ቀናት ቆይታቸው የሰጡት ቃለ ምልልስ መነጋገሪያ ሆኗል። በአረብኛ ቋንቋ የተሰጠ ቃለ ምልልስም ነው። ፕሬዝዳንቱ ካይሮ አልካይራ ከተባለ ቴሌቪዥን ጣቢያ ጋር ያደረጉት ሰፋ ያለ ቃለ ምልልስም ነው። በዚህ ቆይታቸውም ጣልቃ ገብነት በሚለው ጉዳይ አጽንኦት ሰጥተው ሲናገሩም ተደምጠዋል። ሌሎች ጣልቃ ሳይገቡብን እኛው መነጋገር እንችላለንም ብለዋል። በቀይ ባህር ጉዳይም ያሉት ነገር አለ። በኢትዮጵያ ዙሪያም በዋናነት ያነሱት አንድ ነጥብ ታይቷል። የምናስደምጣችሁ ይሆናል። ከሰሞኑ በአርሲ የተፈጸመው እምነት ተኮር የሆነ ግድያን መደገሙ ተሰማ። በኦሮሚያ ክልል ምስራቅ አርሲ ዞን በሳምንቱ ሰኞ ዕለት 5 የኦርቶዶክሳውያን ሃይማኖት ተከታዮች መገደላቸው፣ 3 ምዕመኖችም ታግተው መወሰዳቸውም ተነግሯል። ግድያውና እገታው የተፈጸመው ከእርሻ ስራ ላይ አርፍደው ምሳቸውን ለመብላት ጥላ ስር አረፍ ባሉ ምዕመኖችም ላይ መሆኑ ተሰምቷል። ሁለት ፓርቲዎችም ግድያውን ተከትሎ መግለጫ ሲያወጡ የኢትዮጵያ ሃይማኖት ተቋማት ጉባኤ አርሲውን ግድያ የሚያጣራ ቡድን መላኩንም ገልጿል። በእምነቱ ተከታዮች ላይ ስለተፈጸመው አሰቃቂ ግድያም የምንላችኋለን፣ የምትሰሙት ይሆናል። ሰላም ጤና ይስጥልኝ ክቡራን አድማጮች፣ አብራችሁን ስትቆዩ እነዚህና ሌሎችንም መረጃዎችን ታደምጣላችሁ። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ እንዲሁም ቪዲዮንም ላይክ በማድረግ ጀምሩ። በቀጥታ ወደ ዝርዝር መረጃው። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በግብጽ የ5 ቀናት ቆይታ በሰጡት ቃለ ምልልስ መነጋገሪያነቱ ቀጥሏል። በአረብኛ ቋንቋ የተሰጠ ቃለ ምልልስም ሲሆን ፕሬዝዳንቱ ካይሮ አልካይራ ከተባለ ቴሌቪዥን ጣቢያ ጋር ያደረጉት ሰፋ ያለ ቃለ ምልልስም ነው። ፕሬዝዳንት ኢሳያስ በዚሁ ቃለ ምልልሳቸው በርካታ ቀጠናዊና ዓለም አቀፋዊ ጉዳዮችንም አንስተው ለምረቃው የተጠሩበትንና ታላቁ ሙዚየም የተባለውን የግብጽ የካይሮ ሙዚየምንም በእጅጉ የተደመምኩበት ስራ ነው ሲሉም አደናንቀዋል። በዚሁ ቃለ ምልልሳቸው እንደተለመደው ስለ ሀገራቸው ኤርትራ የውስጥ ጉዳይ አንዳች ነገር ትንፍሽ ያላሉት ፕሬዝዳንት ኢሳያስ ከሰሜን አፍሪካ እስከ አፍሪካው ቀንድ ያለውን ጂኦፖለቲካ ሁኔታ በተመለከተ ግን አንድ በአንድ ተንትነዋል። ሶማሊያን፣ ኢትዮጵያን፣ ሱዳንን እና ደቡብ ሱዳንን ጭምር አንስተው አያላኑን ሀገራትንም ቢሆን ተችተው ሲናገሩም ተደምጠዋል። በወቅቱ አንገብጋቢ የቀይ ባህር ጉዳይም ያሉት ነገር አለ። ሙዚየሙን በተመለከተም መደነቃቸውን አንስተው ቃለ ምልልሳቸውን የጀመሩት ኢሳያስ ይህ ግዙፍ ሙዚየም የሚያሳየው የግብጽን ጥንታዊ ታሪክ ሊሆን ይችላል። ነገር ግን በ21ኛው ክፍለ ዘመን ይህንን አይነት ግዙፍ ሙዚየም ማሳየት እጅግ አስገራሚ፣ ሙዚየም ውስጥ የተካሄዱት ፕሮግራሞችም ልዩ እና ድንቅ ነበሩ። በእውነቱ መክፈቻው ላይ ያየነውን ፕሮግራም እጅግ አስገራሚ ነው። ከዚህ ባለፈም ብዙዎች እንዲያዩት ከፍተኛ የማስተዋወቅ ስራ ያስፈልጋል። እኔ በበኩሌ በእጅጉ ተገርም ያለው ሲሉም ተናግረዋል። ከዚያም ቀጠል አድርገው በኤርትራ ግብጽ ግንኙነት ዙሪያ ማብራሪያቸውን የሰጡት ፕሬዝዳንቱ የኤርትራና ግብጽ ግንኙነት አካባቢው ለሰላምና መረጋጋቱ የሚፈልገውም ነው። ግብጽና ኤርትራ 3 መሰረታዊ ነገሮች በጥብቅ ያስተሳስረዋቸዋል። አንደኛው የናይል ተፋሰስ ሀገራት መሆናችን ሲሆን ሌላኛው ደግሞ የአፍሪካው ቀንድ ነው። በሶስተኛ ደረጃ የሚጠቀሰውም የቀይ ባህር ጉዳይ ነው ሲሉ እነዚህ የግንኙነት መተሳሰሪያ ገመዶችን ካየናቸው የእኛ መተባበር ስትራቴጂክ ነው ብሎ መውሰድ ይቻላል። እኛ ይህንን የጠቀስኩትን ሰፊ አካባቢ ለማረጋጋት ያለብን ኃላፊነት ሌሎች እንዲህና እንዲያ ብለው ከሚያስቡት በላይ ነው። ይህ ከሰሜን አፍሪካ እስከ አፍሪካው ቀንድ ያለው የቀይ ባህር ቀጠና ለሰላሙና ለልማቱ ሲባል የሁለትዮሽና ከዛም በላይ የሆነ የጋራ ስምምነቶችን ይፈልጋል። በቀጠናው በርካታ ሀገራትም ቢኖሩም ከዛ አንጻር ከተመለከትነው የግብጽና ኤርትራ ግንኙነት ግን ጥብቅና ስልታዊ ወይንም ስትራቴጂካዊ የሚባል ግንኙነት ነው ሲሉም ተደምጠዋል። ፕሬዝዳንቱ በጋዜጠኛው ቀጥሎ የቀረበላቸው ጥያቄ አሁን እርሶ ያስቀመጧቸው ስጋቶችና ችግሮች እንደተጠበቁ ሆነው እነዚህን ስጋቶችና ችግሮች በመቅረፉ ረገድ የኤርትራ ቀጥተኛ ዓላማ ምንድነው የሚል ነበር። ፕሬዝዳንቱም ቀጥለው ነገሩን ከአፍሪካ ቀንድ አንጻር እንመልከተው። የአፍሪካ ቀንድ ሲባል ሶማሊያን፣ ኢትዮጵያን፣ ሱዳንን፣ ጅቡቲንም ሆነ ኬንያን የሚያካትት ሰፊ ቀጠና ነው። የዚህን የአፍሪካውን ቀንድ ጂኦፖለቲካዊ ወሳኝነት በተመለከተ ብዙም ማለት የሚያስፈልገው አይደለም። ይህንን ዓለም በሙሉ የሚያውቀው እውነታ ነው። በዚህ ቀጠና ውስጥ ለምሳሌ ሶማሊያን ከወሰድን ወደ 3200 ኪሎ ሜትር አካባቢ የባህር ዳርቻ ያላት ሀገር መሆኗን እንመለከታለን። በመሆኑም በዚሁ ርዝመት ደረጃ ባለው ባህር ዳርቻ ስፋት ሰላም የለም ብሎ መናገር ነገሩን ለሶማሊያ ብቻ እንዲተው የሚያደርግ ነው። ይህም በመሆኑ ከዚህ የአፍሪካው ቀንድ አካባቢ ሶማሊያን ችግር ብቻ ነጥለን ብንወስደው ችግሩ የሚሆነው የሶማሊያ ብቻ ሳይሆን ከሶማሊያም ባለፈ የቀጠናው እንደዚሁም ከዚያም በሰፋ መልኩ የዓለም ችግርም ይሆናል ማለት ነው ሲሉም ተናግረዋል። ኢሳያስ ከዛም ኢትዮጵያን ጨምሮ ወደ አፍሪካው ቀንድ ሀገራት ዝርዝር ጉዳዮች ያመሩበት ሁኔታም ታይቷል። አሁን ደግሞ ወደ ሌላኛው የአፍሪካ ቀንድ ሀገር ኢትዮጵያ እንመለስ ካሉ በኋላ ቀጠል አድርገው በኢትዮጵያ ባለፉት 3 አስርተ ዓመታት ወይንም በ30 ዓመታት ያህል ያላየናቸው የብሔር ወይም የጎሳ ክፍፍሎች፣ አለመረጋጋቶች እንደዚሁም የእርስ በርስ መገፋፋቱን ሁኔታዎች ይታያሉ። ይህ የኢትዮጵያ ችግር ልክ እንደ ሶማሊያ ሁሉ የሀገሪቱ የውስጥ ችግር ብቻ ተደርጎ ሊወሰድ የሚችል አይደለም። ነገሩ ከሚያደርሰው ወይንም ከሚያስከትለው የሰፋ ውጤት አንጻር
የቀጠናው ወይንም የዓለም ችግር ጭምር ተደርጎ ሊወሰድ የሚገባው ነው። ሱዳንንም ደቡብ ሱዳንንም ከተመለከትን የሚታዩ ችግሮች ግልጽ ናቸው። ደቡብ ሱዳን ከሱዳን ተገንጥላ ሀገር ከሆነችበት ዕለት ጀምሮ ሰላም የላትም። አሁንም ቢሆን ሀገሪቱ እርስ በርስ ጦርነት ውስጥ ትገኛለች ሲሉም ተናግረዋል። ፕሬዚደንት ኢሳያስ በጋዜጠኛው የተከተላቸው ጥያቄ በቀጠና ያሉትን ችግሮች በተወሰነ ደረጃ ገልጸዋቸዋል። በሌላ አቅጣጫ ደግሞ እንደ አሜሪካና አውሮፓ ያሉ ሀያላን ሀገራት የየራሳቸው ብሔራዊ ጥቅሞችና ፍላጎቶች አሏቸው። ቻይናም ብትሆን እንደዛው። በየጊዜው ወደ ቀጠናው የሚደረጉ የእነዚሁ አካላት ምልልስ በስፋት ይታያል። በእርሶ እይታ እነዚህ ሁኔታዎች ችግሮቹን የበለጠ አባብሰው አወሳስበውታል ብለው ያስባሉ የሚል ነበር። እዚህ ጋር ምን ጥርጥር አለው? እነዚህ አካላት ችግሩን አባባሽ ብቻ ሳይሆኑ ዋና የችግሩ ምንጮች ናቸው። እዚህ ጋር ግን አንድ እውነታን አስረግጠን ማወቅ አለብን። ይኸውም እነዚህ አካላት ከሩቅ በመምጣት በዚህ ቀጠና እንደፈለጉ እንዲጫወቱ ያደረጋቸው ማን ነው የሚለው ነው። ከዚህ አንጻር ኃላፊነቱን መውሰድ ያለበት እዚሁ ቀጠናው ላይ ያለ ወይንም ያሉት አካላት ናቸው። ጣልቃ ገብነት ማለት እኮ ባጭሩ ትንሽን ችግር የበለጠ ማወሳሰብ ማለት ነው። ይህም በመሆኑ ችግሮች ሲፈጠሩ ማንም ቢሆን የማንንም ጣልቃ ገብነት መሻት አይገባውም። እኛው እዚሁ እርስ በርሳችን ተነጋግረን መፍታት እንችላለን ሲሉም ተናግረዋል። ጋዜጠኛውም ከዚሁ ጠንከር ካለ የጣልቃ ገብነት ጥያቄ ጋር በተያያዘ ሌላ ተከታይ ጥያቄን አስከትሎላቸዋል። ጥያቄውም ፕሬዝዳንት ኢሳያስ እዚህ ጋር አንድ ጥያቄ ላስከትል፣ እርስዎ በቀጠናው ያለውን ችግር ለመፍታት የሌሎች ጣልቃ ገብነት አያስፈልግም የሚል ጽኑ አቋምን ሲይዙና ይህንኑ እውነቱን ሲያራምዱ በእርግጥ የቀጠናው ሀገራት ችግሮቻቸውን በራሳቸው የመፍታት ብቃቶ አላቸው ብለው ስለሚያምኑ ነው የሚል ነበር። ለዚህ ጥያቄ ፕሬዝደንቱ ምላሽ ምንም ጥርጥር የለውም፣ ሀገራቱ አሁን ያሉትን ችግሮች ይቅርና ከዚህም በላይ ችግሮች ቢፈጠሩ ሀገራቱ በራሳቸው ተነጋግረው የመፍታቱ አቅም አላቸው ሲሉም ነበር የተናገሩት። ሌላኛው ለኢሳያስ የተከተለው ጥያቄ የቅርቡን የሩቅ አካላት ለቀይ ባህር አካባቢ የተለየ ፍላጎት የሚያደርባቸው ለምን ይመስሎታል የሚል ነበር። ፕሬዝደንቱ ለዚሁ ጥያቄ ምላሽ ሲሰጡ ቀይ ባህር የሚፈለገው በሌላ በምንም ሳይሆን የዓለም መተላለፊያ መስመር ስለሆነና ከፍተኛ ጂኦፖለቲካዊ ጠቀሜታ ያለው በመሆኑ ነው ያሉም ሲሆን አክለውም ቀይ ባህርን በባለቤትነት በመጠበቁ በኩል ግን ባህሩን የሚያዋስኑ ሀገራት ኃላፊነት ነው ሲሉም ተናግረዋል። ዋናው ኃላፊነት የቀጠናው ሀገራት ቢሆንም የቀይ ባህርን ደህንነት በመጠበቁ ረገድ ግን በቀጠናው ያለው ኃያላኑ ሀገራትም ቢሆኑ የየድርሻቸውን ሊወጡ ይገባል። ቀይ ባህርንና በአጠቃላይ ቀጠናውን ሰላም ማድረግ ካስፈለገ ለሁሉም የሚመች ሁኔታን መፍጠር ያስፈልጋል። በቀይ ባህር ቀጠና ውስጥ ያሉ ሀገራት የመተባበር ደረጃቸውን እንዲሁም ከፍ ማድረግ ይገባቸዋል። የቀይ ባህርን ደህንነት ቅድሚያ አካባቢው ማስከበርና ማስጠበቅ እስከቻሉ ድረስ ከዚህ ውጭ ያለውን በተመለከተ በዓለም አቀፍ ሕግጋት የሚታይ ይሆናል ሲሉም አክለው ከዚህ ውጭ በሰሜን የሚባል በደቡብ ወይንም በምስራቅ በየትኛውም አካል ወደ ቀይ ባህር ብቅ እላለሁ የሚል ከሆነ ነገሮች የሚበላሹ ይሆናሉ። እንደዚህ አይነት አካሄድ በሕግም ጭምር ካየነው ፈጽሞ ተቀባይነት የሌለው ነገር ሆኖ እናገኘዋለን ሲሉ የኢትዮጵያን ስም ሳይጠቅሱ ስለ ኢትዮጵያ የተናገሩ በሚያስመስል ሁኔታ ሲናገሩም ተደምጠዋል። ፕሬዝደንቱ እንደተለመደው ስለ ሀገራቸው ኤርትራ የውስጥ ጉዳይ አንዳች ነገር ስትንፈሽ ሳይሉ ይህንኑ ቃለ ምልልሳቸውን አጠናቀዋል። ክቡራን አድማጮች ለሰዓቱ ያጠናቀርኩላችሁ መረጃ ይህን ይመስል ነበር። ከጥቂት ሰዓታት በኋላ በሌሎች መደመጥ ካለባቸው መረጃዎች ጋር እንደገና የመመለስ ይሆናል። እስከዚያው መልካም ቆይታ